ይሄ ፋሽን አይደለም። ይሄ ዘመናዊነት አይደለም። ለምን ብሎ የገሰጸ ትልቅ ሰው አላየንም። ሃይ የሚል የሚገስጽ የሚመልስ ጠፍቶ ነው። በተለይም ደግሞ ሄቪ ሮክ እና ሜታል ሮክን እንዲሰሙ አልመክረም። ሴታሴትነቱን በመድረክ ላይ ይውልኝ ብሎ የሚያሳብቅ ወንድ ትውልድ ራስን መጥላት፣ በሱስ መናወዝ፣ የግብረ ሰዶምን መንፈስ የሚያንጸባርቅ የግብረ ሰዶምን መንፈስ ፕሮሞት የሚያደርግ በቃ እዚህ ጋር በቃ ልንል ይገባል። እና የሚሰራቸውን ያጡ በርካታ ወጣቶችን አይተናል። እንደ ሴት የለበሱ ወጣቶችን አላያችሁ? ወንዶችን አላያችሁም? ያጋስተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን ያጋስተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። እንግዲህ ለዛሬው ያልተነገረውን የሙዚቃው ዓለም ገዳይነት፣ ይሄ የሀገራችንም ወጣቶች የተጋለጡበት ነው። በጅምላ ራሳቸውን ስለሚያጠፉ ሙዚቃውን ዓለም ተከትሎ ወጣቶች እነግራችኋለሁ። ስለዚህ ይሄ መርሃ ግብር እጅግ በጣም ወሳኝ የሆነና በተለይ ደግሞ ለታዳጊ ወጣቶች ይህንን ፕሮግራም ለምትከታተሉ ታዳጊ ወጣቶችም ሆነ ወላጆች እጅግ ወሳኝ የሆነ በማስረጃ የተደገፈ መርሃ ግብር ስለሆነ የትም ሳትሄዱ እስከ ፕሮግራሙ ፍጻሜ አብራችሁ ሆናችሁ ትከታተሉ ዘንድ በአክብሮት ጋብዛለሁ። እንግዲህ ከኤልቪስ ፕሪስሊ ዘመን ጀምሮ የሮክ ኤንድ ሮል ሙዚቃ በወጣቶች ላይ ብልሹ ባህሪ እንዲኖራቸው ተጽዕኖ ማሳደሩ እንዳልቀረ ጥናቶች ያመለክታሉ። በሙዚቃው ፍቅር የተነደፉ ወጣቶች ጭልጥ ብለው ወደ ዘፈኑ ዓለም ከገቡ በኋላ ጥፋት፣ ወንጀል፣ ሴሰኝነት፣ ድራግ፣ ስርዓት አልበኝነት፣ ህገወጥነት መለያቸው ሆኖ ነው የታየው። ለምን የሚለው ጥያቄ እጅግ በጣም ወሳኝ ነው። መመለስ ያለበት እጅግ በጣም ወሳኝ የሆነ ጥያቄ ነው። እንግዲህ በዘፈኑ ውስጥ የሚተላለፉት መልእክቶች የታዳጊ ወጣቶችን ስሜት በቀላሉ ለመማረክ የቻሉ ነበሩ። ጥፋትን፣ ወንጀልን፣ ስርዓተ አልበኝነትን፣ ህገወጥነትን፣ ሴሰኝነትን፣ የአደገኛ እጽ አስፈላጊነትን የሚሰብኩት ዘፈኖች በርካታ ታዳጊ ወጣቶች ምርኮኛ እንዲሆኑ ምክንያት ከመሆኑ ባሻገር ሀገር ለሚያጠፉ ትውልድ ለሚቀጥፉ የሮክ ሙዚቃ ባንዶች መፈልፈል አይነተኛ ሚና ተጫውተዋል። እነዚህ የሮክ ሙዚቃ ባንዶች እዛው የተመሰረቱበት ወይም ደግሞ የተጀመሩበት ሀገር ላይ ቢቆዩ መልካም ነበረ። ነገር ግን ዓለምን አዳርሰው የሌላ ዓለም ወጣቶችን የአፍሪካን የኢትዮጵያን ወጣቶች ጨምሮ ሰለባ አድርገዋቸዋል ማለት ነው። እንግዲህ በዚህም የተነሳ ለታዳጊ ወጣቶች ህይወታቸውን እንዲያጠፉ በነገራችን ላይ ይሄ ሜታል ሮክ የተሰኘው የሙዚቃ ዘርፍ በተለይ ለበርካታ ወጣቶች ዲፕሬሽን ወይም ደግሞ ድብርት፣ ራስን እንዲያጠፉ ምክንያት የሆነ የሙዚቃ ዘውግ ነው እና በዚህም የተነሳ እንግዲህ ለታዳጊ ወጣቶች ህይወታቸውን እንዲያጠፉ ምክንያት የሆኑት እነ ሞድስ እና ሮከርስን የመሳሰሉ ሰይጣናዊ ባንዶችም ተመስርተው ታይተዋል እና ስለነዚህ በደንብ እናወራለን። እንግዲህ ሞድስ የተሰኘው የሙዚቃ ባንድ ስታቬንጀር ውስጥ እንደ አውሮፓውያን አቆጣጠር በ1980 ዓመተ ምህረት የተመሰረተ የኖርዌያን የሙዚቃ ባንድ ነው። ቀላል ተጽዕኖ አላሳደረም እና እንግዲህ በተለይ ደግሞ እንደዚህ ይሄ ሜታል ሮክን አጠቃላይ የሮክ ዘውጎችን በተለይ ሃርድ ሮክ የመሳሰሉትን ዘፈኖች የሚሰሙ የሀገራችንን ወጣቶች እንዳሉ ይታወቃል እና እንደ ዘመናዊነት ነው የሚገለጸው። እነዛ ዘፈኖች ግን በውስጣቸው የያዙት መርዛማ ሀሳብ ለበርካታ ወጣቶች ዓለምን እንዲንቁ፣ እግዚአብሔርን እንዲተዉ፣ ምንም ነገር ግድ እንዳይሰጣቸው ምክንያት ሆነዋል እና
እነዚህን የሙዚቃ አይነቶች የሚያዳምጡ በርካታ ወጣቶች በዓለም አቀፍ ደረጃም በሀገር አቀፍ ደረጃም ራሳቸውን እንዲያጠፉ ምክንያት ሆነዋል። አንደኛው ሞድስ ነው እንደነገርኳቸው፣ ሁለተኛው ሮከርስ ነው። እንግዲህ ሮከርስ አንድ ባንድን ብቻ የሚወክል አይደለም፣ በርካታ የሮክ ባንዶችን የሚወክል ቃል ነው። ሲንጋፖርን ብትሄዱ፣ ጃፓንን ብትሄዱ፣ እንግሊዝን ብትሄዱ እንደዚህ አይነት ባንዶች ተቋቁመው ነበረና እዚህ ውስጥ እንግዲህ ሄቪ ሮክ እና ሜታል ሮክ የሚጠቀሱ ናቸው። አብዛኛውን ጊዜ አጋጣሚውን አይታችሁ አልመክርም። ይሄንን ሰዎች ሮክ ሙዚቃን በተለይም ደግሞ ሄቪ ሮክ እና ሜታል ሮክን እንዲሰሙ አልመክርም። ምክንያቱም ጥፋት ብቻ ነው ያለው፣ ጥፋት ብቻ ከእግዚአብሔር ጋር ያጣላል፣ ህይወትን ያሳጣል። ይሄ በተግባር የታየ ነው በዓለም አቀፍ ደረጃ ማለት ነው። እና እንግዲህ ይህንን ሙዚቃ የሚያዳምጡ በተለይ ወጣቶች የስነ ምግባር ዝቅጠት እየታየ እየመጣው ከዛ በኋላ እንደሆነ ነው ማስረጃዎች የሚጠቁሙት ማለት ነው። እነዚህ ባንዶች እንግዲህ ወጣቱን ክፍል ሙሉ በሙሉ ከተቆጣጠሩት በኋላ ብዙ እንደውም እነሱ ሞራል ፓኒክ ነው የሚሉት፣ ብዙ የስነ ምግባር ጉድለት ታይቷል። አብዛኛው ይህንን ሙዚቃ የሚሰማ ወጣት ሌባ፣ ዱርዬ፣ ጋጠወጥ፣ ግብረሰዶማዊ፣ እግዚአብሔርን የሚጠላ በእግዚአብሔር ላይ ሞክ የሚያደርግ ሆኖ ተገኝቷል። ሙዚቃዎቹ በፈጠሩት ተጽዕኖ። በነገራችን ላይ እነዚህ ባንዶች የሚሰሯቸው የተለያዩ አልበሞች ሀገር ውስጥም ገብተው ኢትዮጵያ ውስጥም ገብተው ተጽዕኖ አሳድረዋል። ብዙዎች በተለይ ደግሞ ይሄ ደህና ቤተሰብ ውስጥ ተፈጥረዋል ወይም ደግሞ ደህና ቤተሰቦች ውስጥ አድገዋል የሚባሉ ልጆች አጋጣሚውና እድሉ ስላላቸው የነዚህን ባንዶች ሙዚቃ የመስማት እድሉ አላቸው። ግን ወደ ምንድን ነው የከተታቸው? ራስ ወደ ማጥፋት፣ ዲፕሬሽን ውስጥ ወደ መግባት፣ ስለምን ነገር ወደ ግድል አለመስጠት፣ ከእምነት ጋር ወደ መጣላት፣ እግዚአብሔርን ወደ መርሳት ብቻ አይደለም እግዚአብሔር ላይ ወደ ማላገጥ ነው የመራቸው። ስለዚህ እንግዲህ ሞርስ እና ሮከርስ ወይም ደግሞ ሞርስ ኤንድ ሮከርስ በ1960ዎቹ እንግሊዝ ውስጥ የተከሰቱ ሰይጣናዊ ባንዶች ናቸው። እነሱን ተከትለው ግን እንደነገርኳቸው ሲንጋፖርም፣ ቻይና ውስጥም ሌሎች ዓለማትም ላይ ተጽዕኖ ስላሳደሩ ማለት ነው እነዚህ ባንዶች ተስፋፍተዋል። እንደየሀገሩ ቋንቋ በእንግሊዝኛም ቢጫወቱ በራሳቸው ቋንቋ ቢጫወቱ ስታይሉና ዘውጉ ግን አንድ ነው እና ይሄ የሚያመለክተው ምንድነው? እነዚህ ሰይጣናዊ ባንዶች በዓለም አቀፍ ደረጃ ማሳደር የቻሉትን ተጽዕኖ ያመለክታል እና እነሱ ባሳደሩባቸው ተጽዕኖ እንግዲህ በርካታ መሰል ባንዶች ተፈልፍለዋል። በዛን ወቅት 1960ዎቹ ላይ ነው እንደዚህ አይነት ነገር በጣም ቡም አድርጎ የነበረው እና በዛን ሰዓት ላይ እንግዲህ በተለይ ባንዶቹ ውስጥ ያሉት የሙዚቃ አባላት ሌዘር ጃኬት ወይም ደግሞ በቆዳ መልበስ፣ ሱሪውንም ጃኬቱንም ቆዳ የሆነ ልብስ መልበስ፣ ድራግ ማጨስ፣ ሞተር ሳይክል መንዳት፣ ፀጉሩን ማንጨብረር፣ አልኮል መጠጣት ለባንዶችና ለተከታዮቻቸው የዘመናዊነት መገለጫ ነበረ እና ይሄ ዘመናዊነት ነው እንግዲህ ትውልድን እያጠፋ እየገደለ የመጣው ማለት ነውና ከዚያ ውስጥ እንግዲህ ለመንግስትና ለቤተሰብ የማይታዘዝ ጠጭና ሰካራም፣ ሴሰኛ፣ ሰራቂ የሆነ ስርዓት አልበኛ ትውልድ እንዲፈጠር ምክንያት ሆኗል። እንግዲህ ድርጊቱ ሀሳብና ስጋት ላይ የጣላቸው ስታንሊ ኮሃን በ1972 ዓ.ም እንደ አውሮፓውያን አቆጣጠር ማለት ነው በጻፉት ሞራል ፓኒክ ኤንድ ፎልክ ዴቪልስ በተሰኘው መጽሐፋቸው ባንዶቹ በወጣቶቹ ላይ ያሳደሩትን ተጽዕኖ በዝርዝር ከማጋለጣቸው ባሻገር መንግስትና ወላጅ ጣልቃ እንዲገባ ጽኑ የሆነ መልእክት አስተላልፈዋል። ስራ ለመስራት ቢሞከርም ከዛ በኋላ እሳቸው ያንን መልእክት ካስተላለፉ በኋላ በዘፈኖቹ አማካይነት ወይም ደግሞ ዘፈኖቹ በሚያስተላልፉበት መርዛማ ሰይጣናዊ ሀሳብ አማካይነት ራሳቸውን የሚያጠፉና በሱስ የሚናወዙ ወጣቶች ቁጥር እያሻቀበ ሄዶ ነበረ። ይህንን የምነግራችሁ ለምንድን ነው? እኛም ሀገር ውስጥ በዘመናዊነት ስም ብዙ ነገሮች እየገቡ ትውልዱን እያጠፉ እንደሆነ በአይናችን እየተመለከትን ስለሆነ ነው። እንግዲህ የሃይማኖት ሰዎች ዝምታን በመረጡበት በዚህ ሰዓት የእምነት ሰዎች ነን ባዮች ማስተማሩን ትተው የግል ቢዝነሳቸውን እያሯሯጡ ባሉበት ሰዓት፣ ትውልዱ እየጠፋ ባለበት ሰዓት
የትውልዱ ህይወት አሳስቧቸው ብቅ የሚሉ የኮሃን አይነት ሰዎች ኢትዮጵያ ውስጥም ያስፈልጋሉ። እኔ ከምነግራችሁ በላይ ትውልድ እየጠፋ ስለሆነ ነው። ሱሳይድ ስላደረገ ብቻ አይደለም፣ ሱሳይድ ማድረግ ብቻ አይደለም መጥፋት፣ ራስን መጥላት፣ በሱስ መናወዝ፣ ሱስ ውስጥ መደበቅ፣ ነገን በተስፋ አለማየት በራሱ ጥፋት ነው እና እንዲህ አይነት ባህሪያት በበርካታ የሀገራችን ወጣቶችም ላይ እየታየ ነው። በየቤቱ ቤቱ ቁጠራው ብሎ ማለፍ ይቻላል። እንግዲህ አለበለዚያ ይሄ ካልሆነ ምንድነው የሚሆነው? እንደ ሴት ለብሰው በመድረክ ላይ የምናያቸው ወንዶች እንዲሁም ደግሞ እርቃናቸውን ሆነው አደባባይ የሚዳፈሩ ታዋቂነታቸውን በአላዋቂነታቸው ያሳበቁ ወንድ መሳይ እንስቶችንም መመልከት ግዴታችን ይሆናል ማለት ነውና ለዚህ እንግዲህ የ2025 ክሬቲቭ አዋርድ ላይ የተመለከትነው ትዕይንት በቂ ማስረጃ ነው፣ በቂ ማሳያ ነው። እዛ ላይ እንግዲህ ብዙ ነገሮችን ተመልክተናል። ከኖርም የወጡ አሁን እዚህ ላይ የተናገርናቸው ራቁታቸውን የሚሄዱ በተለያየ አለባበስ የሚታዩ ታዋቂነታቸው አዋቂ ያደረጋቸው የመሰላቸው እና የሚሰራቸውን ያጡ በርካታ ወጣቶችን አይተናል፣ ታዘባቸዋል። ብዙዎቻችሁ መነጋገሪያም ሆነዋል። እንደ ሴት የለበሱ ወጣቶችን አላያችሁም? ወንዶችን አላያችሁም? እንደ ወንድ የለበሱ ሴቶችን አላያችሁም? እርቃናቸውን የመጡ ኢትዮጵያውያን እንስቶችን አላያችሁም? እዛ መድረክ ላይ ይሄ የምን ውጤት ይመስላችኋል? ይሄ ከውጭው ከዌስተርኑ የተቀዳ ኮፒ ፔስት ተደርጎ የመጣ ሰይጣናዊ መንገድ ነው። ግብረ ሰዶማዊነትን የሚያሳይ የግብረ ሰዶምን መንፈስ የሚያንጸባርቅ የግብረ ሰዶምን መንፈስ ፕሮሞት የሚያደርግ ይሄ ኢትዮጵያዊ ባህል አይደለም። በየትኛውም ጊዜ ታይቶ የማይታወቅ አይታወቅም። እና ከዛ ጀርባ ያለው የፕሮግራሙ አዘጋጆች እንዲህ አይነት ነገርን ፕሮሞት ሲያደርጉ ምንን ታሳቢ አድርገው ነው? እነዛ ቲክቶከር ተብዬዎች በተከታዮቻቸው ላይ የሚያሳድሩትን ተጽዕኖ አዘጋጆቹ አልተመለከቱትም ወይ ነው? እነሱ ገንዘብ እስካገኙ እነሱ በሀብት እስከደረጁ ድረስ ትውልዱ ቢጠፋ ግድ የላቸውም። ያ ነው እየታየ ያለው። ያንን ነው እዛ መድረክ ላይ በግልጽ ያስተዋል ነው። ኃይል ይባል ይገባል። ለዚህ የተቋቋመ መስሪያ ቤት የለም ወይ? ባህልን የሚጠብቅ መስሪያ ቤት ኢትዮጵያ ውስጥ የለም ወይ? እንደዚህ አይነት ድርጊቶችን ሲመለከት በዝምታ ማለፍ የፈለገው ለምንድን ነው? ትውልዱ እየጠፋ ለትውልዱ ሮል ሞዴል ነን ብለው የሚያስቡ ግን መሆን የማይችሉ ብቃቱም የሌላቸው ሰዎች ሲመጡ በዛ አይነት ሁኔታ እርቃናቸውን ሲሄዱ በዛ አይነት ደረጃ በዛ አይነት ሁኔታ ግብረ ሰዶማዊነትን ፕሮሞት በሚያደርግ ሁኔታ ወንዱ እንደ ሴት ለብሶ ሴቷ እንደ ወንድ ለብሳ ስትመጣ ሀይ የሚል መንግስታዊ ተቋም ለምንድን ነው ያልተመለከትነው? ይሄ ራሱ ጥያቄ የሚያስነሳ ነው ብዬ ነው የማስበውና እንግዲህ ይሄ እንዲህ እንዳለም የሚታዘዙለት የሉሲፈር መንፈስ እያገዛቸውን ከጠቀስናቸው ባንዶች በተጨማሪ እስካሁን ከተነጋገርንባቸው ማለት ነው እነዘሁ እነዘ ስሞል ፌስስ እነዘ ክሬሽን ትውልዱ እንዲመክን እግዚአብሔርን ትቶ ሰይጣንን እንዲያመልክ የራሳቸውን የሆነ አስተዋጽኦ አበርክተዋል። ይሄ በዓለም አቀፍ ደረጃ ብቻ አይደለም። ሰዎች ይህንን ፕሮግራም የምትከታተሉ ወላጆች፣ ይሄ በዓለም አቀፍ ደረጃ ብቻ አይደለም። የእነዚህ ሰዎች ሙዚቃ የእነዚህ ባንዶች ሙዚቃ ዓለም አቀፋዊ ይዘት ነው፣ በዓለም ደረጃ ነው የተሰራጨው። ስለዚህ ኢትዮጵያ ውስጥ የማይደመጥበት ምንም ምክንያት የለም። አሁን የሀገራችን ወጣቶች በአብዛኛው ምን አይነት ሙዚቃን እንደሚመርጡ ይታወቃል። ዳንሳቸው፣ የሙዚቃ ምርጫቸው ይፋ ነው፣ የሚታወቅ ነገር ነው፣ የሚታይ ነገር ነው። ስለዚህ በነዛ መርዛማ ዘፈኖች አማካይነት እነዚህ ልጆች ውስጣቸው የሚያሳድጉትና እነሱን የሚመለከቱ እነሱ ተጽዕኖ የሚያሳድሩባቸው ቀጣይ መጪ ትውልድ ደግሞ ምን አይነት ትራክ ላይ እየወጣ እንደሆነ በግልጽ እየታየ ስለሆነ ውጤቱንም እንዳየ ነው። እንግዲህ ፍሬውንም እያነየ ነው ስለሆነ ማለት ነው። ፍሬውማ አሳየን እኮ። ፍሬው ወንድ ልጅ ሴት ሆኖ ሴት ልጅ ወንድ ሆና እንድትመጣ እንዳስገደደ ተመለከትን በመድረክ ላይ ይፋ የማይደበቅ ነገር። ይሄ ፋሽን አይደለም፣ ይሄ ዘመናዊነት አይደለም። በዘመናዊነት ስም ነው 1960ዎች ውስጥ እንግሊዝ ውስጥም እነዛ አይነት ወጣቶች መንገድ ጥሰው የማህበራዊ ሳይንስ አጥኚዎች ግራ ተጋብተው እንደ ስታንሊ ኮሄን አይነት ሰዎች መጽሐፍ እንዲጽፉ የተገደዱት። ለትውልድ የሚያስብ እንደዚህ አይነት ሰው ሲኖር ቆም ብለው በቃል ብቻ ሳይሆን ለትውልዱ የሚጠቅም ከዘመን ዘመን የሚሻገር መጽሐፍም ጽፎ ትውልድን ያድናል። ነገር ግን እኛ ሀገር ዝምታን የመረጡ የእምነት አባቶችን ተመልክተናል።
ቢያንስ እንኳን ይሄ ክሬቲቭ አዋርድ ከተዘጋጀ በኋላ እንደዛ አይነት ኢትዮጵያዊነትን በፍጹም የማይወክል ነገር መድረክ ላይ ከተመለከትን በኋላ ሰዎች ጸጥታቸውን ባይቀይሩም በመንፈስ ያንን ነገር እያንጸባረቁ በተመለከቱበት ሰዓት የእምነት አባቶች አንድም ድምፁን ያሰማ የእምነት አባት አላየንም። ለምን ብለው የገሰጸ ትልቅ ሰው አላየንም። ኢትዮጵያ ውስጥ ትልቅ ሰው ጠፍቶ ነው? ኢትዮጵያ ውስጥ ትውልዱ ገደል ሲገባ ሃይ የሚል የሚገስጽ የሚመልስ ጠፍቶ ነው ወይስ ትልቅ የምንላቸው ሰዎች ትልቅነታቸው ወይም ደግሞ ትልቅ የሚለው ነገር ሳይመጥናቸው ቀርቶ ነው? ይሄ በደንብ ሊታይ ይገባል። በተለይ የእምነት አባቶች መወቀስ አለባቸው። ትውልድ እኛ ከምንናገረው በላይ እየጠፋ ነው። ስለዚህ መቼ ነው ድምጻቸውን የሚያሰሙት? መቼ ነው አይ ትክክል አይደላችሁም እንዴ ኢትዮጵያ ውስጥ እንዲህ አይነቱ ባህልን የሚበክል ነገር ሊካሄድ አይገባም ብሎ ሁሉም የእምነት ተቋሞች መቼ ነው ትውልዱን የሚገስጹት? እስካሁን ምንም የሰማነውም ያየነውም ነገር የለም። ስለዚህ እምነት አባቶች ሲሪየስሊ ሊወቀሱ ይገባል ስለሚመለከታቸው። እንግዲህ ከሆነ እነዚህን ሁሉ ባንዶች እስካሁን የጠቀስናቸውን ባንዶች ማለት ነው ትውልዱን ያጠፉትን ትውልዱን ለዲፕሬሽን፣ ለድራግ፣ ለሴሰኝነት፣ ለጋጠወጥነት፣ ለሌብነት ያጋለጡትን ባንዶች በሙዚቃዎቻቸው በዘፈኖቻቸው አማካይነት ፎልክ ዴቪልስ ወይም ደግሞ ሀገራዊ ሰይጣኖች እያሉ ነው የሚጠሯቸው። እንግዲህ ወደ ሀገራችንም ስንመጣ ሙሉ በሙሉ ከኢትዮጵያዊነታቸው ወጥተው ፎልክ ዴቪልስነታቸውን በተግባር ያሳዩ አዋቂ ሳይሆኑ ታዋቂነታቸው ቀድመው የሚሰራቸውን ያሳጣቸውን በርካቶች እየተመለከትን ነው። ቅድም እንደነገርኳቸው የ2025 ቲክቶክ አዋርድ ትዕይንት በቂ ማሳያ ነው። ዝም ስለተባለ በጊዜው ስላልተገታ እናቴ ምነው በእንቁላሉ ጊዜ በቀጣሽኝ እንዳለው ልጅ በዛ መንገድ ስላልሄድን ምን አይነት ትውልድን እንዳፈራን በግልጽ ታይቷል። ነገ ደግሞ ምን ሊፈጠር እንደሚችል እዚህ ላይ ቆመው መተንበይ ያን ያህል አስቸጋሪ አይደለም። እንግዲህ ሀገራዊ ሮከርስና ሞርስን ማየት አንፈልግም። በቃ እዚህ ጋር በቃ ልንል ይገባል። ነግተን ካልታገልን ግን አይቀርም፣ አንጠራጠር። ሀገራዊ ሮከርሶች፣ ሀገራዊ ሞርሶች ከመጡ ደግሞ ሴሰኛ የሆነ ትውልድ ከዚህ በላይ ቁጥሩ ይጨምራል። ሱሱት የተዘፈቀ ትውልድ ከዚህ በላይ ይጨምራል። ሰይጣንን የሚያመልክ ትውልድ አሁንም አለ፣ ከዚህ በላይ ይጨምራል። ሰርቶ ሳይሆን በአቋራጭ መክበር የሚፈልግ ትውልድ አሁን ካለው በላይ አሃዙ ይጨምራል። እንደ ወንድ ለብሳ የምትመጣ እንስት ቁጥር ከዚህ በላይ ይጨምራል። ሴታ ሴትነቱን በመድረክ ላይ ይውልኝ ብሎ የሚያሳብቅ ወንድ ትውልድ ከዚህ በላይ ይበልጣል። ምክንያቱም ስራ ስላልተሰራ እንደነ ስታንሊ ከሆነ አይነት ሰዎች ኢትዮጵያ ውስጥ ስላላየን ትውልድ ከዚህ በላይ ይጠፋል። ከዚህ በላይ ይጠፋል። ይህ የማስጠንቀቂያ ደውል ነው። ይህንን የማስጠንቀቂያ ደውል ሰምተን አፋጣኝ የሆነ ምላሽ የማንሰጥ ከሆነ ነገ እያንዳንዳችን በተለይ ወላጆች ደም እንባ እናለቅሳለን። ይህንን በደንብ ልታሰምሩበት ይገባል። በነገራችን ላይ እንግዲህ ከሙዚቃ ጋር ስንመለከት በተለይ እንደዚህ አይነት ሙዚቃዎች ወጣቶች ራሳቸውን በራሳቸው እንዲያጠፉ ምክንያት ሆነዋል ብለናል። እንግዲህ ጥናቶች እንደሚያሳዩት ከወንዶች ይልቅ ሴቶች ለዛ የተጋለጡ ናቸው። እንዲህ አይነት ሙዚቃዎችን ሰምተው ራሳቸውን በማጥፋት በአሃዝ ሴቶች ቁጥር ያሻቅባል። ለምሳሌ 74% ሴቶች ፖፕ ሚውዚክን የመረጡት ከወንዶች ጋር ሲነጻጸሩ የወንዶቹ ቁጥር 7.7% ሆኖ ተገኝቷል። እና ሙዚቃው ላይ ስንመለከት እንግዲህ የምንመለከተው አሃዝ በጣም አስደንጋጭ ነው። ሞር የተጋለጡ ሴቶች ናቸው። ሮክ ሜታል ሙዚቃን በመስማት እንዲሁም ደግሞ ያንን ሰምቶ ሪያክት በማድረግ ሪያክቱ ፖዚቲቭሊ አይደለም የሚጠበቅም አይደለም። ፖዚቲቭሊ እንዲሆን ያንን ሰምቶ ለዲፕሬሽን በመጋለጥ ለሴሰኝነት በመጋለጥ ለድራግ በመጋለጥ ያ በዛ ዘፈን አማካኝነት የተላለፈው መልእክት ተጽዕኖ አሳድሮባቸው መንገድ በመልቀቅ ከወንዶቹ ይልቅ የሴቶቹ ቁጥር ያሻቅባል። የኛ ሀገር ማህበራዊ ሳይንስ አጥኚዎች የት ናችሁ? ምንድን ነው እየሰራችሁ ያላችሁት? ሀገራዊ ጉዳይ አይመለከታችሁም ወይ? የትውልድ
ጥፋት አይመለከታችሁም ወይ? ስለዚህ የእናንተ ሜን ፐርፐዛችሁ ምንድን ነው? የተቋቋማችሁበት ሜን ፐርፐዝ ምንድን ነው? እንግዲህ ኢትዮጵያ ማህበራዊ ሳይንስ አጥኚዎች እንዳሉ ይታወቃል። እና ምንድን ነው ዓላማቸው? ምንድን ነው ስራቸው? የቢሮ ወንበር ማሞቅ ብቻ ነው ወይ? ትውልዱ ሲጠፋ ግድም ማይለው ለዛ ቦታ የተመደበ ሰው በምን ቋንቋ ነው ሊገለጽ የሚችለው? በጣም ሬድ ላይን ላይ ነን ብዬ ነው እኔ የማስበው። በጣም አስጊ የሆነ ቀይ መስመር ላይ ነን። እንግዲህ እንዳልክ ከወንዶቹ ይልቅ ሴቶቹ የተጋለጡ ናቸው። ሴቶች እዚህ ላይ በጣም ሲሪየስሊ ልታስቡበት ይገባል። ምናልባት እዛ መስመር ውስጥ እየገባችሁ በአቻ ግፊት፣ በጓደኞቻችሁ ግፊት እንዲህ አይነት ሙዚቃዎች መልካም ናቸው ተብላችሁ የተወሰወሳችሁ እንስት እህቶች ካላችሁ በጊዜ ከዛ መስመር ውጡ። አይጠቅማቸውም። አንደኛ ሳታኒክ የሆነ ሜሴጅ ነው ያለው። ሳታኒክ የሆነ ሜሴጅም ስላለው ነው ዓለምን እንድትንቁ፣ እግዚአብሔር እንድትሰቡ፣ በእግዚአብሔር ላይ ሞክ እንድታደርጉ፣ በኢየሱስ ክርስቶስ እንድታላግጡ፣ ከእናንተ በላይ አዋቂ የሌለ እንዲመስላችሁ፣ አዋቂነታችሁ ወይም ደግሞ ታዋቂነታችሁ አዋቂ የሆናችሁ እንዲያስመስላችሁና ግብዝ እንድትሆኑ። ግብዝ ትውልድ ነው አሁን እየመጣ ያለው። አዋቂውማ በሩን ዘግቶ ከመጽሐፉ ጋር ሱባኤ ገብቷል እኮ። በርካታ አንባቢ በተለይ ደግሞ ቀድሞ የነበሩ ትውልዶች አሁን ስለምንም ነገር አስተያየት አይሰጡም። ሰልችቷቸዋል፣ ታክቷቸዋል። ምክንያቱም ዓለም እየጨፈረ ያለው ዓለም ዳንኪራ እየመታ ያለው ከምን አይነት ትውልድ ጋር እንደሆነ እያዩት ነው። ከማይረባ ትውልድ ጋር። ቅድም እንደነገርኳችሁ አላዋቂነቱን በአዋቂነቱ አዋቂነቱን ባላዋቂነቱ ያጋለጠ ያሳበቀ ትውልድ። እንዲህ አይነት ትውልድ ስላታከታቸው በራቸውን ቆልፈው ከመጽሐፎቻቸው ጋር ሱባኤ የገቡ ሰዎችን በተለይ ቀደም ያለው ጊዜ የነበሩ ሰዎችን አውቃለሁ፣ አስታውሳለሁ። ሰዎች እዛ ደረጃ ላይ ደርሰዋል። ግን ይሄ ዝምታም አይዋጣም። በተለይ ደግሞ የምሁራኖቻችን ዝምታ ሀገር እየጎዳ ነው። አዎ አንዳንድ ነገሮች ተስፋ ሊያስቆርጡ ይችላሉ። ዛሬ ዓለም ዳንኪራ የሚመታው ዓለም የሚያጨበጭበው ከሞቀለትና ቫልዩ ላደረገ እያልኩ አይደለም። ከሞቀለት ዝም ብሎ ይሄ በወጀብ የመጣ ነገር ግን ለሀገሩ አይደለም ለራሱ ምንም ነገር የማይፈጥር ግለሰብና ቡድን ላይ ስለሆነ ተስፋ የሚያስቆርጡ ሁኔታዎች ሊኖሩ ይችላሉ። ነገር ግን ምንጊዜም በህይወት እስከተኖረ ድረስ በሀገር ላይ በዜጋ ላይ ተስፋ አይቆረጥም። ተስፋ ያልቆረጡ ሰዎች ናቸው ሀገራቸውን ያሻገሩት፣ እነሱ መስዋዕት ሆነው ማለት ነውና የዚህ አይነት ወኔ ሊኖረን ይገባል። አለበለዛ ነገ የሚመጣው ትውልድ ደግሞ ከዚህ በላይ ይጎዳልና በተለይ ምሁራኖቻችን ድምጻቸውን ልታሰሙ፣ ትውልዱን ልትመክሩት፣ ትውልዱን ልትገስጹት፣ የእምነት አባቶችም ጭምር። በእምነት አባቶች ሁሌም እንዳዘነን ነው እና እዛ ላይ ትኩረት አድርገን ልንሰራ ይገባል። ሌላው በጣም አስደንጋጭ ሀዝ እንግዲህ ምንድነው 90.3% of deaths for metal musicians እና 11% ፈንክ ሙዚቃ የሚያዳምጡ ናቸው። እንግዲህ 13.3% ከመቶ 19.3 አካባቢው የሜታል ሙዚሺያኖች ራሳቸው ባለሙያዎቹን ጨምሮ ተከታዮቻቸውም ጭምር አሃዛቸው በዚህ ደረጃ የጨመረ ነው። ራሱን ወደ ማጥፋቱ ድራጉ ተመደግባቱ ቅድም ወደ ጠቀስናቸው ምክንያቶች እና ቀላል አሃዝ አይደለም። ከመቶ 19 ሰው 19.3 እንታችሁ ከመቶ 19 ሰው በዛ አይነት መንገድ ውስጥ ከሄደ ምን አይነት ኪሳራ የትውልድ ኪሳራ እንደሆነ መገመት አይከብድም። በአጠቃላይ እንግዲህ ዘፈንና ዘፋኝነትን በተመለከተ ብዙ የተባለ ነገር አለ። መጽሐፍ ቅዱስም ላይ በግልጽ የተቀመጠ ነገር አለ። ከዛ ጋር በተያያዘ ግን እንግዲህ አሁን የምናየው ወጀብ ከዘፈኑ ጋር ከሙዚቃው ጋር ከዳንኪራው ጋር የተያዙ ነገሮችን እያየን ነው። ያም ደግሞ ባሉታዊ መልኩ አገር ላይ እያሳደረ ያለውን ተጽዕኖም እየተመለከትን ነው። ስለ ሙዚቃ ስናወራ፣ ስለ ዘፈን ስናወራ ኢሳይያስ 13:21 ላይ የምንመለከተው የመጽሐፍ ቅዱስ እውነት አለ። በዚያም በምድረ በዳ አራዊት ያርፋሉ፣ ጉጉቶችም በቤቶቻቸው ይሞላሉ፣ ሰገኖችም በዛ ይኖራሉ፣ በዚያም አጋንንት ይዘፍናሉ ነው የሚለን ኢሳይያስ 13:21 ላይ። ዘፈን ባጭሩ እንግዲህ አጋንንት ግብር መሆኑን ሲገልጽ ነው ይህንን ያለን። ሐዋርያው ቅዱስ ጳውሎስም ዋና ዋና ኃጢአቶች ብሎ ከዘረዘራቸው 16 ድርጊቶች ውስጥ አንዱ ዘፈን ነው። ይሄንን እውነት እየተመለከትን ነው እንግዲህ በዘፈን በዘመን ማዕበል እየተወሰደን እየተነዳን ከራሳችንንም አልፈን ትውልድን እየጎዳን ያለነውና እግዚአብሔር ልቦና ይስጠን ማለት እፈልጋለሁ። እንግዲህ ለዛሬ ወደ እናንተ ማድረስ የፈለግኩት መርሃ ግብር ይሄው ነበረ። ወደፊት ወይም ደግሞ በቀጣይ
በሌላ መርሃ ግብር እንገናኛለን። ነገር ግን አብራችሁኝ ስለነበራችሁ ወደፊትም ደግሞ አብራችሁኝ ስለምትሆኑ ከልብ ከልብ አመሰግናለሁ። ትውልዱን በጋራ እንታደግ ጥሬ ነው። በቀጣይ በሌላ መርሃ ግብር እስከምንገናኝ በያላችሁበት ሰላም፣ ጤና፣ ፍቅር የግል ሀብታችሁ እንዲሆን እመኛለሁ። አበቃው። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ፣ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ።